ሰው ኃይልን የሚያገኘው ከምግብ ነው አይደል? ምክንያት ግን ደግሞ ልብ የሚበረታው በፍቅር ነው። ልብን እህል አያበረታውም። ልብን የሚያበረታው ፍቅር ነው። እንስሳትን እና ሌሎችን በገመድ አስሮ ማቆም ይቻላል። ሰውን ግን አስሮ ማቆም የሚቻለው በፍቅር ነው። ሰማይ ጌጡ ከዋክብት ናቸው። የምድር ጌጥ ደግሞ ጽጌያት ናቸው። የሰው ጌጡ ደግሞ ሰው ነው። ከዚህ የተነሳ እናንተም ለእኔም ጸልዩልኝ፣ እዚሁ በርትቼ ፍሬ አፍርቼ መሞት እንድችል ነው። ያው መቼስ መጠራታችን አይቀራል። ያደረጋችሁትም ሁሉ ለጉባኤ ቤት ክብር ሲባል እንዳደረጋችሁ ተቆጥረዋለሁ እና በተደረገው ነገር ደስተኛ ነኝ። በሽታው ወደ ሙሉ ሰውነት ሊሰራጭ ስለሆነ እግርህን መቆረጥ አለበታል። በጣም ይገርማል። አይጠበቅም እንደዚህ እውነት ለመናገር ያንን በልባቸው ይዘው ሄደው እንደ አይነት ለውጥ ይመጣል ብዬ አልጠበቅኩም። እውነት ለመናገር እንዲህ ዞር ዞር ብለው እነሱም አዩ፣ ገዳሙን ጎበኙ። እዚህም ገብተን ወጣን። እንግዲህ እኔ የቅዱስ ጳውሎስ በረከት ይደርባቸው ነው የምለው። እኔ እዚህ ስመጣ ሙሉ በሙሉ እግዚአብሔርን በማመን ነው የመጣ። በጣም አስከፊ ነበረ በረሃው ራሱ። እዚህ ውሃ እንኳ የሚጠጡ በጣም ይቸገሩ ነበር። የመጀመሪያው ስነታችን የምንጠጣው ውሃ ማግኘት ስለነበር ሩቅ መሄድ ይጠበቅባቸው ነበር። ጨለማውን በሶላርም በምንም ማምለጥ ተችሏል። ያው ከገጠር ስለመጣን እሱ አልከበደን። የከበደን ውሃው ነው የነበረው። አባይ ዳር ላይ ተቀምጠን ውሃ ሲጠማን የአባይ ልጅ ውሃ ጠማት የተባለው ለእኛ ነው እንደ የሚል ሀሳብ መጣብኝና ይገርመኝ ነበረ። ያ ሁሉ ተጋድሎ ለእግዚአብሔር ክብር ነው። እኔ የማምነው ቤተክርስቲያን ትልቁ ሲኖዶሷ ጉባኤ ቤቶች ናቸው። የኢትዮጵያ ቤተክርስቲያን ለጉባኤ ቤት ያለባትን ውለታ መክፈል አልቻለችም። በሲኖዶስ አይደለማ ተጠብቃ አይኖረችው፣ በጉባኤ ቤቶች ነው ተጠብቃ አይኖረችው። እዚህ በመኖራችን ያጣነው ስጋዊ ነገር ሊኖር ይችላል፣ ግን ደግሞ ያገኘነው መንፈሳዊ እርካታና ጥቅም እሱን ጥግና ተስፋ እናደርጋለን። በዚህ ደስ ይለናል ማለት ነው። ብንሄድ ገንዘብ ልናገኝ እንችላለን፣ የትም ብንሄድ ማለት ነው። ግን ያ ደግሞ እርስ በርሳችን መተሳሰብ በጸሎት ይገባናል ለማለት ነው እንጂ ይሄ የተደረገው ነገር እኔ በጣም ታምር ነው። ምክንያቱም እኔ ብዙ ዓመት ብዙ ነገር ብሰራ ለዚህኛው አላደላም። አባቶቻችን ድንጋይ ላይ ተቀምጠው ውጭ ሜዳ ላይ ዛፍ ስር ሆኖ ነው ያስተማሩ። እኛ ደግሞ መጠለያ ቤት ካገኘን በቂያችን ነው። በጣም ብዙ ሚሊዮን ብሮች አውጥተን ሰርተናል፣ ብዙ ፕሮጀክት ማለት ነው። እኔ ግን ተግቼ እንዳስተምር ትልቅ አደራ ነው የሰጣችሁኝ። በጭራው ታዋሲያንን አባረራለሁ። ሁሉም ደስ ብሎኛል፣ እኔ በጣም ደስ ብሎኛል። ከኔ በላይ ደግሞ እግዚአብሔርን እንደምታስደስቱት እናስደሰታችሁ ታምናለሁ። እንደምን ዋላችሁ? እሺ አባቶቼ፣ ወንድሞቼ ክብር ያድልልኝ፣ እግዚአብሔር ይስጥልኝ። በመጀመሪያ በጣም አመሰግናለሁ። ለዚህ ሁሉ ክብር የተገባው ነኝ ብዬ ባላስብም ያደረጋችሁትም ሁሉ ለጉባኤ ቤት ክብር ሲባል እንዳደረጋችሁ ተቆጥረዋለሁ እና ለእኔ ክብር እንዳልሆነ ስለምረዳ በተደረገው ነገር ደስተኛ ነኝ ለማለት ነው። ከሁሉም ነገር አስቀድሞ እግዚአብሔር እናንተን ለበጎ ነገር ያነሳሳ፣ በጎ ነገር እንድታስቡ ያደረገ እሱ ነው እና ለቸርነቱ ክብርና ምስጋና ይግባው። በጣም ይገርማል። አይጠበቅም እንደዚህ እውነት ለመናገር የመጣ ነው። የዛሬ ሳምንት ወደዚህ አካባቢ ይመስለኛል። በአጋጣሚ ቀረጻ ቆይተን ልክ እንደዚሁ መሽቶ እያለን የመጣ ነው። ያየንም ሰው ብዙ ያለ አይመስለኝም። እንዲህ ዞር ዞር ብለው እነሱም አዩ፣ ገዳሙን ጎበኙ። እዚህም ገብተን ወጣን። ከዚያ ያለፈ ነገር አላደረግንም። ያንን በልባቸው ይዘው ሄደው እንደ አይነት ለውጥ ይመጣል ብዬ አልጠበቅኩም እውነት ለመናገር እና ከጠበቅኩት በላይ ደስ ብሎኛል። ይህንን ያደረጉ በዚህ አስተዋጽኦ ያደረጉ ምዕመናንም ቅዱስ ጳውሎስ የቆሮንቶስ ምዕመናንን የባረካቸው በረከት የደረሳቸው ነው የምለው። አስተዋጽኦ ላደረጉ ምዕመናን በረከት መንፈሳዊትን ቅዱስ ጳውሎስ ይልክ ነበር እና ለምዕመናን አስተዋጽኦውን ማወጣጣትና መላክ መልካም ነው፣ ለመምህራን መላክ። ነገር ግን መምህራን ደግሞ በሚጸልዩት ጸሎትና በሚሰጡት በረከት ምዕመናንን መጠበቅ እንዲሁ ተመጋጋቢ ሆኖ ነው የሚኖረው እና እንግዲህ እኔ የቅዱስ ጳውሎስ በረከት ይደርባቸው ነው የምለው። ከዚያ ውጭ ምንድን ነው እኔ አሁን የገባኝ ነገር የሰማይ ጌጡ ከዋክብት ናቸው፣ የምድር ጌጥ ደግሞ ጽጌያት ናቸው። የሰው ጌጡ ደግሞ ሰው ነው። ሰው ብቻውን ሊያደርገው የሚችለው ነገር የለውም። ባህታዊ መላእክት ባይደርሱለት በምድረ በዳ ብቻውን ሲሆን እግዚአብሔር መልአክ ይልክለታል እንጂ ማንኛውም ሰው ብቻውን መኖር አይችልም። እኛ ደግሞ በሰው መካከል የምንኖሩ ሰዎች እንደመሆናችን መጠን ሰው ያስፈልገናል እና አሁን እናንተን ሳይን የሚገባኝ ነገር እሱ ነው እውነት ለመናገር። እኔ እዚህ ስመጣ
ያው ሙሉ በሙሉ እግዚአብሔርን በማመን ነው የመጣ ነው። እዚህ ስንመጣ የመጀመሪያ ተማሪዎች ያውቃሉ፣ ምናልባትም ያሉ ካሉ ሲል እነ ያቢም አሉ ያውቃሉ፣ ኢንታየር ማስም ነበሩ። በመጀመሪያ ምንም የሌለው በጣም አስከፊ ነበረ በረሃው ራሱ። እዚህ ውሃ እንኳን የሚጠጡት ውሃ በጣም ይቸገሩ ነበር። ያንን አሳልፈው ደግሞ እዚህ ሲያደርሰን እኛ በጣም የገረምን ነው የመጣ እድገታችን ማለት ነው። የመጀመሪያው ስለታችን የምንጠጣው ውሃ ማግኘት ነው ነበር። ምክንያቱም ሃይላንድ ይዘው ነው የሚሄዱት ተማሪዎች ውሃ ልመና። በሃይላንድ ብቻ ካልሆነ በሌላ ዕቃ መቀበል አይችሉም። ከዩኒቨርሲቲ ወይ ደግሞ የሆነ አካል ላይ ነው የሚቀበሉት። እንደዚያ ስለነበር ሩቅ መሄድ ይጠበቅባቸው ነበር። ጨለማውን በሶላርም በምንም ማምለጥ ተችሏል። ያው ከገጠር ስለመጣን እሱ አልከበደንም። የከበደን ውሃው ነው የነበረው። አባይ ዙሪያ ላይ ተቀምጠን ዙሪያችንን በዚህ አባይ ነው፣ ግን አባይ ዳር ላይ ተቀምጠን ውሃ ሲጠማን የአባይ ልጅ ውሃ ጠማት የተባለው ለእኛ ነው እንዲህ የሚል ሀሳብ መጣብኝና ይገርመኝ ነበረ። የሆነ ሆኖ ያ ሁሉ አልፎ ውሃም አግኝተን መብራትም አግኝተን እንዲህ ድምቅ ብለን ደግሞ ታየን። ዛሬ ደግሞ እንደዚሁ እያደገ ሄደ ማለት ነው። እኔ በሰው ኃይልን የሚያገኘው ከምግብ ነው አይደል? እክለ ያጸና ኃይለ ሰብ ነው የምንለው። ግን ደግሞ ልብ የሚበረታው በፍቅር ነው። ልብን እህል አያበረታውም። ልብን የሚያበረታው ፍቅር ነው። ሰውን እንስሳትን እና ሌሎችን በገመድ አስሮ ማቆም ይቻላል። ሰውን ግን አስሮ ማቆም የሚቻለው በፍቅር ነው፣ ማኖር የሚቻለው ማለት ነው። እና እንደዛ ስለሆነ እኔ አሁን እናንተ ለእኛ ያሳያቸውን ፍቅር መምህር ነብዩ እነ መምህር ያቢ ለእኛ ያሳያቸውን ፍቅር አብረውን የነበሩ ወንድሞች፣ እሷም እህታችን እስካሁን ድረስ እንዳልጠለ እየተነጋገርን ነበር ከአባ ጋር። ይህን ያክል ሰዓት አሁን ነው ገና የሄዱት እያሉ የነበር አምሽታችሁ ሄዳችሁ ቀን እና ያ ሁሉ ተጋድሎ ለእግዚአብሔር ክብር ነው። ክብሩ ለእግዚአብሔር ነው። ለእግዚአብሔር ክብር ሲባል የተደረገ ነው። ጸጋም በረከትም የምታገኙት ከእግዚአብሔር ዘንድ ነው። ይህን እናምናለን። እግዚአብሔር ለድካማችሁ ሁሉ ዋጋውን ይክፈልልን። ጉባኤ ቤታችንን ደግሞ ባርኮ ምናልባትም ለቀጣይ ለሚመጣው ትውልድ ምሰሶ ሆነው ሊቆሙ የሚችሉ አምደ ሃይማኖት ሆኖ መቆም የሚችሉ መምህራን፣ አምደ ገዳማት ሆኖ መቆም የሚችሉ መነኮሳት እዚህ ውስጥ ሊነሱ ይችላሉ። በንጽህናቸው፣ በቅድስናቸው ወይም በትምህርታቸው በልዩ ልዩ ተጋድሎ ተሳትፈው ቤተክርስቲያንን መጠበቅ የሚችሉ መምህራን ከጉባኤ ቤት ሊወጡ ይችላሉ። እኔ የማምነው ቤተክርስቲያን ትልቁ ሲኖዶሷ ከጉባኤ ቤቶች ናቸው እና ተጠብቃ የሚኖረችው እንደዛ ስለሆነ የኢትዮጵያ ቤተክርስቲያን ለጉባኤ ቤት ያለባትን ውለታ መክፈል አልቻለችም፣ አሁንም ድረስ ማለት ነው። በሲኖዶስ አይደለማ ተጠብቃ አይኖረችው፣ በጉባኤ ቤቶች ነው ተጠብቃ አይኖረችው። ይህ ሁሉ መጽሐፍ የኖራት፣ ይህ ሁሉ ድርሰት የኖራት፣ ሃይማኖቷን ጠብቃ ጽንታ መኖር የሚቻለችው ቤተክርስቲያኒቱ በጉባኤ ቤትና በመምህራንና በደቀ መዛሙርት በጎ ፈቃድ ነው እና ይህንን ገና ከፍላ ያልጨረሰችው ዋጋ ነው። ወደፊት ለጉባኤ ቤቶች ከእግዚአብሔርም በጎ ሀሳብ የተነሳ ሰዎችን በጎ አሳስቦ ትልቅ ስራ እንሰራለን ብዬ አምናለሁ። አሁን እየተነሱ ያሉ መምህራንም ጉባኤ ቤቶችን ልዕልና ማስጠበቅ የሚችሉ እንደመሆናቸው መጠን የጉባኤ ቤቶች ልዕልና በቀደመው በአባቶቻችን ዘመን ልክ ይመጣል የሚል እምነት አለኝ። እናንተም ደቀ መዛሙርት ማሰብ ያለባችሁ እንደዛ ነው። እኛ በትንሹም ቢሆን ሞክረናል። እውነት ለመናገር እዚህ በመኖራችን ያጣነው ስጋዊ ነገር ሊኖር ይችላል፣ ግን ደግሞ ያገኘነው መንፈሳዊ እርካታና ጥቅም እሱን ጥግና ተስፋ እናደርጋለን። በዚህ ደስ ይለናል ማለት ነው። መቼም ሰው ነውና ሰው ብዙ ነገር ያስባል፣ እንደ ሰው ሰውኛው ማለት ነው። ግን ደግሞ ከእግዚአብሔር የሚሰጠውን ብድራት ማሰብ ከቻለ የሰው ልጅ የሚበልጠውን ነገር ከእግዚአብሔር ይቀበላል። በስጋ የሚያጣውን ነገር መተካት ይችላል ማለት ነው። አንድ ባህታዊ በዜና አለ እና 60 ዓመት ሲሆነው እንግዲህ እያረጀህ ነው እና የሚረዳ ሰው እናምጣልህ አሉት ይላል። 60 ዓመት የረዳኝን እግዚአብሔርን ልታሳጣኝ ነው በሉታ። እስካሁን ድረስ የት ነበር? እስካሁን እኮ የረዳኝ እሱ ነው፣ ከዚህ በኋላም ቀሪ ዘመን የሚረዳኝ እሱ ነው አለ ይላል። እና እውነትም ሰው መተካት ከቻለ እግዚአብሔርን በሌላ በገንዘብ ወይ በሌላ ነገር በሹመት በሽልማት ልተካ ካለ ያጠዋል። እንዲሁ ደግሞ ከእግዚአብሔር የሚቀበለው ብድራት ይበልጥብኛል ብሎ ካመነ ደግሞ ከመጀመሪያው ጀምሮ ሲሰራው ጀምሮ ያዘጋጀለትን እየተመገበ መኖር ይችላል። እኔም እንደዚያ ነው የማምነው። ሌላ ባህታዊም አለ ልክ እንደዚህ እንደው
የገንዘብ ስስት አጠቃውና በደህናው ጊዜ ድሃ ነው፣ በድህነቱ ጊዜ እግዚአብሔር ይረዳው ነበረ። በኋላ ግን የገንዘብ ስስት አጠቃውና ገንዘብ መሰብሰብ ሲጀምር ደህና ገንዘብ አገኘ። እውነት ለመናገር በሰው ሰውኛው እንደው ደህና ሀብታም ሆነ ገል የተባለ ልብሱን ለወጠ፣ ኑሮው ተለወጠ እና እንደዛ መሆን ሲጀምር መታመም ጀመረ እና ታሞ ተኝቶ ገንዘቡን ለአቃብተ ሥራይ ሰጥቶ ጨረሰ። እሱ ብቻም አልበቃውም። ይሄ ባለመድኃኒቱ መጣና አይ በሽታው ወደ ሙሉ ሰውነት ሊሰራጭ ስለሆነ እግርህን መቆረጥ አለበት አለ። እንግዲህ አስቡት፣ መጀመሪያ ገንዘብ ነው ያልነበረው፣ ኋላ ግን ጤናውን አጣ። ጤና ብቻም አይደለም እግሩን ደግሞ ሊያጣ ነው። ከዛ በኋላ እንደገና ተመልሶ ወደ እግዚአብሔር ገንዘቡን ሰድና የቀድሞ ሕይወት ይመልስልኝ ብሎ ለመነ ይላልና ብንሄድ ገንዘብ ልናገኝ እንችላለን፣ የትም ብንሄድ ማለት ነው። ግን የትም ብንሄድ የማናገኘውን ክብር ደግሞ እዚህ እንደምናገኝ ምንም ጥርጥር የለም። ከዚህ የተነሳ እናንተም ለእኔም ጸልዩልኝ፣ እዚሁ በርትቼ ፍሬ አፍርቼ መሞት እንድችል ነው። ያው መቼስ መጠራታችን አይቀር አይደል? ያለ ፍሬ እንዳይጠራ ማንም ለማን መጸለይ አለበት። እውነት ለመናገር እኔም በሆን እናንተ ያለ ፍሬ እንዳንጠራ መትጋት መጸለይ ይኖርብናል። ያ ደግሞ እርስ በርሳችን መተሳሰብ በጸሎት ይገባናል ማለት ነው። እንግዲህ እውነት ለመናገር መምህር ነብዩ አሁን ያደረጋችሁት ትንሽ ይመስላችኋል እንጂ ቀላል ነገር አይደለም፣ ብዙ ነው። ሲጀመርም ገና መታሰቡ ነው ለሰው በጣም ደስ የሚያሰኘው ነገር እሱ ነው እንጂ ይሄ የተደረገው ነገር እኔ በጣም ተአምር ነው። ምክንያቱም እኔ ብዙ ዓመት ብዙ ነገር ብሰራ ለዚህኛው አላደላም። ማደላው ለእንትኖች ነው፣ ለሌሎች ለቋሚ ልማቶች ስለማደላ ይህንን ለመስራት አላሰብኩም። ብዙ ጊዜ ቢሮ ለማዘጋጀት ምን ለማለት መቀመጫ ወንበር እንኳን አልነበረኝም። አሁን ነው የገዙልኝ። ያንን ያደረግኩት ለምንድን ነው? ሌሎች ልማቶች መቅደም አለባቸው። ያንን ካስቀደም ይሄኛው ኋላ ቀስ ብሎ ይመጣል። አባቶቻችን ድንጋይ ላይ ተቀምጠው ውጭ ሜዳ ላይ ዛፍ ስር ሆኖ ነው ያስተማሩ። እኛ ደግሞ መጠለያ ቤት ካገኘን በቂያችን ነው በሚል ነው ብለን የቆየ ነው። አሁን ግን ለካ ለእናንተ ነበር ያዘገየው። ለዚያ ነው እውነት ለመናገር አሁን ሳስበው እንደዚያ ነው የገባኝ። ሰሪ ሌላ ሰው፣ ይሄ ለሌላ ሰው ስለተዘጋጀ አንተ የራስን ስራ ብሎኝ ነው እግዚአብሔር። ስለዚህ እኔ ሌላው ነው ሳደ ላይ ነበር እንጂ በጣም ብዙ ሚሊዮን ብሮች እኮ አውጥተን ሰርተናል፣ ብዙ ፕሮጀክት ማለት ነው። ግን ወንበር ለመግዛት ሳሳው እንደውም የቢሮ ወንበር እንግዛ ብለን እቅድ ሁሉ ተይዞ ኮሚቴው አጥንቶ ይህን ያህል ብር ተብሎ ተወስኖ ሁሉ ነበር፣ ኮምፒውተር ወንበር ምናምን ተብሎ። ኋላ ሳሳውና የለም ዶሮ ብንገዛበት ይሻላል፣ ዶሮ ፕሮጀክት ነበረን። ያንን የለም ዶሮ ይገዛበት ተባለ። ወደዚያ አደላንና አስቀደምን። ያን ግን አሁን ሲገባኝ እናንተ እንድትሰሩት ስለተፈለገ ነው። ስለዚህ በእውነቱ እኔም እንግዲህ ተግቼ እንዳስተምር ትልቅ አደራ ነው የሰጣችሁኝ። በዚህ ደስ ይለኛል። በጭራው ተሐዋስያንን አባረራለሁ። ከዚህ በኋላ ምንም አይነት ተሐዋሲ ወደ እኔ መጠጋት አይችልም። ይሄ ሲላል ይህንን ደግሞ ሕማማቱ ሲያልፍ ለብሼው እንግዲህ ጎብለል እላለሁ። ፋሲካን አከብርበታለሁ ማለት ነው። ሌላም ፎጣውም ምኑም አለ፣ እንደዚያ ነው። መቋሚያውም አለ። ያው እንግዲህ አቋቋም ቤት ገባ እንደማለት ይመስላል ክቱ። ግን ግድ የለም የሆነ ቦታ ላይ ይዘዋለሁ እና እንደዛ አድርጌ እንትን እለዋለሁ። መልካም ነገር ነው በእውነቱ። ሁሉም ደስ ብሎኛል። እኔ በጣም ደስ ብሎኛል። ከኔ በላይ ደግሞ እግዚአብሔርን እንደምታስደስቱት እናስደሰታችሁ ታምናለሁ። የእነዚህ ሁሉ ደቀ መዛሙርት ጸሎት በእናንተም እዚያም ደግሞ ሆነው ሩቅ ቦታ ሆነው በልዩ ልዩ ቦታ በልዩ ልዩ ሁኔታ እየኖሩ ገንዘባቸውን የላኩልን እህቶቻችንና ወንድሞቻችንንም እግዚአብሔር አምላክ ይጠብቅልን። በጣም አመሰግናለሁ። እኛ ለእናንተ ብድር መክፈል የምንችለው በገንዘብ አይደለም፣ በቁሙ አንመልስም። አስተምረን መምህር በመተካት ነው። ለቤተክርስቲያን ሰው በመተካት ነው ብድር መመለስ የሚችል መምህር እንደዛ በማድረግ ነው እና ብድር ለመመለስ ያልቃል። እግዚአብሔር ይስጥልን። Thank you.